ሰላም ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለቱም ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ውድ ቤተሰቦች በቅድሚያም ባለፉት ቀናት እጅጉን ትኩረት ሰጥቶን የቪኒ ጁኒየርን ሁኔታ እንቃኛለን። አርሰናል ብራዚል የሪያል ማድሪድን ኮከብ ቪኒሲየስ ጁኒየርን በክረምቱ የዝውውር መስኮት ለማስፈረም አሁን ላይ እጅጉን ዝግጁ ሆኗል ተብሏል። ከሚለቁ አስደናቂ ዜና ጋር ተያይዞ ስለ ተጫዋቹ የዝውውር ሁኔታና ስላለው አዲስ መረጃ ማወቅ የሚገባችሁን አዳዲስ ጉዳዮችን እነሆ እናስደምጣችሁ። አርሰናል ብራዚልን አጥቂ ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም አሁን ላይ ጥረት እያደረገም ነው ተብሏል። የፕሪሚየር ሊግ ዋንጫ ስኬቱን አርሰናል ለማስቀጠል በሚያደርገው ጥረት ላይ ዝውውር ጥያቄው በሰሜን ለንደኑ ክለብ በሁሉም አመራሮች እርከኖች ሙሉ ድጋፍ አግኝቷልም ተብሏል። ከአርሰናል የክንፍ መስመር ተጫዋቾችን ከስፔን ለቆ እንዲወጣ ለማሳመን በክለቡ ታሪክ ከፍተኛ ደሞዝ የሚከፈለው ተጫዋች ለማድረግ አሁን ላይ ፈቃደኛም ነው ተብሏል። የቀረበው የደሞዝ ውል በአሁኑ ወቅት በሪያል ማድሪድ የሚያገኘው በሳምንት 400,000 ፓውንድ ይበልጥና የቡድኑ ከፍተኛ ተከፋይ ቡካዮ ሳካን ይበልጥ ይሆናልም ተብሏል። ቪኒሲየስ ጁኒየር በሪያል ማድሪድ እስከ ሰኔ 2027 የሚያቆየ የኮንትራት የመጨረሻ ዓመት ውስጥ አሁን ላይ ገብቷል። የኮንትራት ማራዘሚያ ነገሩ ላለፉት 1 ዓመታት በላይ ቢቆይም አሁን ላይ ፍሬ አልባም ሆኖ ቆይቷል። ማድሪድ በቀጣይ ሳምንታት ስምምነት ላይ በኮንትራት ጉዳይ ስምምነት ላይ መድረስ ካልቻለ በሚቀጥለው ክረምት ኮከቡን በነፃ የማጣት አደጋ ይጋረጥበታል። በተጨማሪም ተጫዋቹን እስከሚቀጥለው ውድድር ዘመን ማቆየት ከፍተኛ የታማኝነት ቦነስ ክፍያ ስለሚያስከትል የስፓኒሹ ክለብ ሁኔታውን በጥንቃቄ መያዝ ይፈልጋልም ተብሏል። የአርሰናል ፍላጎት ከፍተኛ ቢሆንም እስካሁን በሁለቱ ክለቦች ወይም ከተጫዋቹ ወኪሎች ጋር የተደረገ ይፋዊ ድርድር ግን የለም ተብሏል። መልፈኞቹ ይፋዊ ዝውውር ጥያቄ ለማቅረብ ውሳኔ ከመስጠታቸው በፊት ሁኔታዎችን በቅርበት እየተከታተሉም ይገኛሉ ተብሏል። ጆዜ ሞሪኒዮ ወደ ሪያል ማድሪድ መምጣታቸውን ተከትሎ ቀደም ሲል የነበሩ ቅሬታዎች ቪኒሲየስ በቤርናቦ ባለው የረጅም ጊዜ ቆይታ ላይ ተጨማሪ ጥርጣሬን ፈጥሮ ነበር። በሌላ በኩል ሚኬል አርቴታ ብራዚል በአውሮፓ ውድድሮች የአርሰናል የማጥቃት መስመር ሙሉ በሙሉ የመቀየር አቅም ያለው የላቀ አጥቂ አድርጎ ይመለከተዋልም ተብሏል። የ26 ዓመቱ ተጫዋች ለማስፈረም ከፍተኛ የዝውውር ክፍያ እንዲሁም የአርሰናል የደሞዝ ስኬል ሙሉ በሙሉ ማስተካከል ይጠይቃልም ተብሏል። በዚህ ከፍተኛ ወጪ ምክንያት የዝውውር ፍላጎቱ አሁንም በመጠናት ላይ ያለ እንጂ ግን የተረጋገጠ እንዳልሆነ ውድ ቤተሰቦች እንድትገነዘቡትም እንፈልጋለን። ማንኛውም ሊደረግ የሚችል ዝውውር ሙሉ በሙሉ የሚወሰነው ቪኒሲየስ እና ሪያል ማድሪድ በሚቀጥሉት ሳምንታት የኮንትራት ውዝግባቸውን መፍታት ይችላሉ በሚለውም ላይ ነው። ነገሩ ሙሉ በሙሉ ከተቋረጠ አርሰናል ግልጽ የዝውውር ጥያቄ ለማቅረብ አሁን ላይ ዝግጁ ሆኖ ይጠብቃል ሲል ስፖርትና አዘግበውታል። ዘ ቴሌግራፍ ላይ በወጣው ሌላኛው ዘገባ መሰረት የቪኒሲየስ ጁኒየር ደሞዝ በዴክላን ራይስ የኮንትራት ማደስ ንግግሮች ላይ ተጽዕኖ ሊፈጥር ይችላል ተባለ። ቪኒሲየስ ጁኒየር በሳምንት ከ400,000 ፓውንድ በላይ እንደሚያገኝ ይታወቃል። በአርሰናል ደግሞ ይህ ደሞዙ እጅግ ከፍ እንደሚል የሚጠበቅ ሲሆን ቪኒሲየስ ጁኒየር አርሰናል የሚቀላቀል ከሆነ ይህ ሁኔታ የዴክላን ራይስን የኮንትራት ማደስ ንግግር አቅጣጫ ሊያስቀይሩና ንግግሩን ሊያወሳስቡ ይችላልም ተብለዋል። ከሳምንታት በፊት አንድሪያ ቤርታ በኢስታንቡል መገኘታቸው ይታወሳል። አርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በኢስታንቡል የተገኘው ቪክተር ኦሲሜንን፣ ባሪሽ አልፐር ይልማዝ እና ግብ ጠባቂውን ኦጉርቻን ቻክሪን በቅርበት ለመገምገም ነበርም ተብሏል። የጋላታሳራይ አመራሮች ቤርታ በጠየቃቸው ጥልቅ የፋይናንስና የታክቲክ ጥያቄዎች መገረማቸውም ተገልጿል። ይልማዝ በተለይም ሳቢ ኢላማ አሁንም ሆኖ ቀጥሏል። በሁለቱም የክንፍ መስመሮች ላይ መጫወቱ በግራም በቀኝም ተከላካይነት መሸፈን መቻሉ ሚኬል አርቴታ ከተጫዋቹ የሚፈልገውን ታክቲክ ዋስትና ሙሉ በሙሉ የሚያሟላም ነው ተብሏል። ነገር ግን አሁን ላይ በአንድሪያ ቤርታና በቱርኩ ክለብ መካከል ይፋዊ ንግግሮች አልተጀመሩም ተብሏል። አርሰናል አሌክስ ስኮትን ሁኔታ በቅርበት መከታተሉ ቀጠለ። አሌክስ ስኮት ከበርንማውዝ የቀረበለትን የኮንትራት ማረዝሚያ ጥያቄ ውድቅ ማድረጉን ተከትሎ አርሰናልና አንድሪያ ቤርታ በከፍተኛ ፍላጎት የሚያዩት አዲስ ተጫዋች ሆኖም ቀርበዋል ተብሏል። የአርሰናል አሁን ላይ ዋና ትኩረት ብሩኖ ጉማሬስ ሲሆኑ የብሩኖ ጉማሬስ ነገር የማይሳካ ከሆነም ሌሎች አማካዮችን መመልከታቸውንም ቀጥሏልም ተብሏል። አንድሪያ ቤርታ አሁን ላይ አሌክስ ስኮትን እጅጉን በቅርበት እየተከታተሉ የሚገኝ ተጫዋችም ነው ተብሏል። ወይኒ ሩኒ አርሰናል ቪኒሲየስ ጁኒየርን እና ጁሊያን አልቫሬዝን ለማስፈረም ስላለው ፍላጎት አስተያየት ሰጠ። አርሰናል ቪኒሲየስ ጁኒየርን ለማስፈረም በእውነቱ እያሰበ ከሆነ ሌሎች ክለቦች ምን እያሰቡ ነው ሲል ሩኒ ይጠይቃል። ደግሞ ጁሊያን አልቫሬዝን እያዩ እንደሆነ ትሰማላችሁ። አርሰናል ኢላማ ያደረጋቸውን የተጫዋች ጥራት ብቻ ተመልከቱ። አርሰናል እንደዚህ አይነት ተጫዋችን የሚያስፈርም ከሆነ ሊጉን በተደጋጋሚ እንደሚያሸንፍ እርግጠኛ መሆን አለብን
ብለዋል። አርሰናል ከብራድሊ ባርኮላ የዝውውር ውድድር ለመውጣት ተዘጋጅቷል ተባለም። አርሰናል የፒኤስጂን የክፍ መስጫዎች ብራድሊ ባርኮላ ለማስፈረም በሚደረገው ውድድር ራሱን ለማገል መዘጋጀቱም የተገለጸ ሲሆን አሁን ላይ ሊቨርፑል ተጫዋቹን ለማስፈረም ቅድሚያ ግምት እየተሰጠውም ይገኛል። መድፈኞቹ ለባርኮላ እስከ 90 ሚሊዮን ዩሮ ለማውጣት ፈቃደኛ ቢሆኑም ፒኤስጂ ግን እስከ 120 ሚሊዮን ዩሮ የሚፈልግ በመሆኑ አርሰናል አሁን ላይ ዋጋ ለመክፈል ፈቃደኛ አይደለም ተብሏል። የፈረንሳዩ ለኢኪፕ ባወጣው ዘገባ መሰረት አሁን ላይ አርሰናል ከተጫዋቹ ዝውውር ለመውጣት እያሰቡም ምናልባትም እያቅማሙ ሊሆን ይችላል ብለዋል። ከሳምንት በፊት የዓለም ዋንጫን ያሸነፉት የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ ስለ ማርቲን ዙሜዲ አስተያየት ሰጡ። የስፔኑ አሰልጣኝ ሉዊስ ዴላ ፎንቴ የአርሰናል አማካይ ማርቲን ዙሜዲን ከባላንዶር አሸናፊው ሮድሪ ቀጥሎ በቦታው በዓለም ላይ ሁለተኛው ምርጡ ተጫዋች ሲሉ አሞካሽተውታል። ሮድሪ በቦታው በዓለም ላይ ምርጡ ተጫዋች፣ ነገር ግን ከእሱ በስተጀርባ በዓለም ላይ ሁለተኛው ምርጥ ተጫዋች የሆነው ማርቲን ዙሜንዲ እንዳለ እናውቃለን። እሱም ቢሆን ሌላኛው ድንቅ ተጫዋች ነው ሲሉ ተናግረዋል። አትሌቲኮ ማድሪድ በቪክቶር ጊዮከሬሽ ላይ ያለው ፍላጎት ከአርሰናል ጋር የተያያዘ አይደለም ተባለ። አርሰናል ስዊድን አጥቂ ላይ ዝውውር መቀየርነት አላቀረቡም የተባለ ሲሆን ይልቁኑ አትሌቲኮ ማድሪድ ጁሊያን አልቫሬዝን አሁንም ከክለቡ ለመውጣት ይሞክራል በሚል ስጋት ምክንያት ትኩረታቸውን ወደ ቪክተር ጊዮከሬስ አዙሯልም ተብሏል። የስፔኑ ክለብ ተጫዋቹም ወደ ማድሪድ የመዞር ፍላጎት እንዳለው ለማወቅ ከጊዮከሬስ ጋር ንግግር መጀመራቸው ተገልጿል። ጆን ስቶንስ ወደ ቼልሲ ለመዞር ፍላጎት አሳይቷል ተባለ። የእንግሊዝ ብሔራዊ ተከላካይ ጆን ስቶንስ በዚህ የክረምት የዝውውር መስኮት ቼልሲን ለመቀላቀል ፍላጎት እንዳለውም ገልጿልም ተብሏል። አርሰናል የተጫዋች ሁኔታ በቅርበት የከታተለ ቢሆንም በአሁኑ ወቅት የተጫዋች የመጀመሪያ ምርጫ ቼልሲ እንደሆነ አውቋልም ተብሏል። አርሰናል የ16 ዓመቱን ተከላካይ አክሰል ዶንቼቭን ለማስፈረም ተስማማ ተባለ። አርሰናል የካርዲፍ ሲቲውን የ16 ዓመት ተከላካይ አክሰል ዶንቼቭን ለማስፈረም አሁን ላይ ሙሉ ለሙሉ ስምምነት ደርሷልም ተብሏል። ዶንቼቭ በኦክቶበር 2025 በኤፍኤል ትሮፊ ውድድር ላይ በመሰለፍ የካርዲፍ ሲቲ በታሪክ ትንሹ ተጫዋች መሆን የቻለ ሲሆን የሕክምና ምርመራውን በስኬት ማጠናቁ ተከትሎ ወደ መድፈኞች የሚያደርገውን ዝውውር አሁን ላይ ያጠናቀቃልም ተብሏል። ይህ ከፍተኛ ግምት የተሰጠው ወጣት ተጫዋች በዚሁ ሳምንት ከአርሰናል ጋር ኮንትራት ይፈራረማል ተብሎ ይጠበቃል ሲል ፋብሪዚዮ ሮማኖ አረጋግጦታል። አርሰናል አማካዩን ቪክተር ፍሮሆልድትን ለመግዛት ሁኔታዎችን እየተከታተለ ይገኛል ተባለ። የ20 ዓመቱ ዴንማርክ አማካይ ከፖርቶ ጋር ባሳለፈው ድንቅ የመጀመሪያ የውድድር ዘመን የሊጉን ዋንጫ እንዲያሸንፈው ከፍተኛ አስተዋጽኦ ካደረገ በኋላ የብዙ ክለቦችን ትኩረት መሳቡንም ቀጥሏል። አርሰናል ወደፊቱ ስኳዱን ለማጠናከር ከሚፈልጋቸው ተጫዋቾችን ለማስፈረም ከሚፈልጉት ክለቦች መካከል አንዱ ነው የሚታመን ሲሆን በርካታ የአውሮፓ ክለቦችም የተጫዋች ሁኔታ በቅርበት መከታተላቸውንም ቀጥሏል ተብሏል። ከአስቶን ቪላ ከተሰማው መረጃ በኋላ አርሰናል ኦሊ ዋትኪንስን ለማስፈረም አረንጓዴ መብራት አግኝቷል ተባለ። የአስቶን ቪላ አጥቂ ኦሊ ዋትኪንስ ከክለቡ ለቆ ወደ አርሰናል ሊዘዋወር ይችላል የሚሉ አዳዲስ ዘገባዎች እንደገና ብቅ ማለት ጀምሯል። በፕሪሚየር ሊጉ ከሚገኙት አስተማማኝ ግብ አስቆጣሪዎች አንዱ የሆነው ዋትኪንስ ከቪላ ፓርክ ሊለቅ እንደሚችል ይነገራል። እንደ ዘሰስ ዘገባ ከሆነ አርሰናል የ30 ዓመቱን አጥቂ ሁኔታ በቅርበት መከታተሉን ቀጥሏልም ተብሏል። በተጨማሪም የቱርኩ ክለብ ፌነርባቼ ተጫዋቹን ለማስፈረም አሁን ላይ ከፍተኛ ፍላጎት እያሳየ የሚገኝለም ተብሏል። ዋትኪንስ ራሱን ያስመሰከረ የፊት መስመር ተጫዋች ሲሆን ቪላዎች ከኡናይ ኤምሪ ስብስብ ለመንቀል እስከ 40 ሚሊዮን ፓውንድ ጥያቄ ማቅረብ በቂ ሊሆን እንደሚችልም ተናግሯልም ተብሏል። የዩናይትድ ፍላጎት ትልቅ ቢሆንም አሁን ላይ የልጅነት ደጋፊ ወደ ሆኑበት አርሰናል የመቀላቀል እድሉ ግን ለዋትኪንስ ልዩ ስሜት የሚሰጠው ነው ተብሏል። የዋትኪንስ ለአርሰናል ያለው ፍቅር ዋትኪንስ ቀደም ሲል በብሬንትፎርድ እያለ እኔ አርሰናል ደጋፊ ስለዚህ ቴሪ ሄነሪ የኔ አርአያ ነበር ሲል መናገሩም ይታወሳል። አሁን ላይ አርሰናሎች ይፋዊ ንግግር ወይም ግንኙነት ባይጀምሩም አርሰናል ተጫዋቹ ከቀረበለት ዋትኪንስን በዚህ ክረምት ለማስፈረም ትልቅ ፍላጎት ይኖረዋልም ተብሏል። ፋብሪዚዮ ሮማኖ ስለ ብሩኖ ጉማሬሽ አዲስ መረጃን ይዞ ወጥቷል። ፋብሪዚዮ ሮማኖ ስለ አማካዩ እንዲህ ሲል ይመልሳል። አርሰናሎች በዝውውር ጉዳይ ለብሩኖ ጉማሬሽ በዚህ ሳምንት ወደ ድርድር ይመለሳሉ ተብሎ ይጠበቃልም ብሏል። ሚኬል አርቴታ ብሩኖ ጉማሬሽ የክለቡ ዋናና የመጀመሪያ ኢላማ አድርጎ ይመለከቷል። ስለዚህ አርሰናል ከሚቀጥለው ሳምንት ጀምሮ ከኒውካስትል ጋር ቀጥታ ድርድር እንደሚጀምር ይጠበቃልም ብሏል። በዚህ ሳምንት አዳዲስ ንግግሮች የሚደረጉበት አስፈላጊ ጊዜ ይሆናል ያለው ፋብሪዚዮ ሮማኖ ዝውውሩ በዚህ ሳምንት ሊጠናቀቅ መቻሉ ወይም አለመቻሉ በሁለቱ ክለቦች መካከል በሚደረገው ድርድር ላይ ወሰናልም ብሏል። አርሰናል ተስፋ አልቆረጠም፣ እጁን አልሰጠም፣ በጠንካራ ሁኔታ ዝውውሩን ለማስፈጸም ይገፋበታል ተብሎ ይጠበቃል ሲል ፋብሪዚዮ ሮማኖ ተናግረዋል። ኤታን ንዋነሪ ቅዳሜ ዕለት አርሰናል በዝግ ባደረገው ጨዋታ ባልተለመደ አዲስ ቦታ ላይ ተጫውቶ ጎል ማስቆጠሩ ተሰማ። የአርሰናል የቀድሞ ወደ ዘመን ዝግጅት በጥሩ ሁኔታ የተካሄደ የሚገኝ ሲሆን ክለቡ በዚህ ሳምንት መጨረሻ ከሚኬዶንስ ጋር
በዝግ የወዳጅነት ጨዋታም አድርጓልም ተብሏል። ሚኬል አርቴታ በዓለም ዋንጫው ምክንያት በርካታ ዋንጫዎች እስካሁን ስላልተመለሱት ከተደበላለቀ የቡድን ስብስብ ጋር እየሰራም ይገኛል። እንደ ዴክላን ራይስ፣ ቡካዮ ሳካ እንዲሁም በርካቶች አሁን ላይ በአርሰናል እንደማይገኙም ይታወቃል። ይህ ደግሞ ለአርቴታ አዳዲስ ነገሮችን ለመሞከር እንዲሁም ለወጣቶች የመጫወት ዕድል ለመስጠት ጥሩ አጋጣሚ ፈጥሮለታልም ተብሏል። በመጪው የውድድር ዘመን ትልቅ አስተዋጽኦ ለማድረግ ከሚመኙት ወጣቶች አንዱ ኤታን ንዋኔሪ መሆኑም ይታወሳል። ባለፈው ውድድር ዘመን በማርሴይ አሳዛኝ የውሰት ጊዜ ካሳለፈ በኋላ ንዋኔሪ በዚህ ውድድር ዘመን ራሱን ለማስመሰል ይጓጓልም ተብሏል። አርቴታ የሚጠቀመው ከሆነ ደግሞ አዲስ የጨዋታ ቦታ ሊሰጠው እንደሚችልም ታይቷልም ተብሏል። አርሰናል ኤምኬ ዶንስን ሲያሸንፍ ኤታን ንዋኔሪ በመሀል አማካይ ቦታ ተሰልፎም ተጫውቷል ተብሏል። ይህም በኤታን ንዋኔሪ የእግር ኳስ እድገት ውስጥ ትልቅ ዓመት እንደሆነ ይታመናል የተባለ ሲሆን ባለፈው ውድድር ዘመን ማክስ ዶማን ትልቅ ስኬት ሲያሳይ ንዋኔሪ ደግሞ በፈረንሳይ ፈተና ገጥሞት እንደነበረም ይታወሳል። ስለዚህ በአርሰናል ወይም በሌላ የውሰት ውል ጥሩ ብቃት ማሳየት ይኖርበታል የተባለ ሲሆን ያም ሆኖ ሚኬል አርቴታ ከኤሚኬ ዶስ ጋር በነበሩ ጨዋታ ንዋኔሪ የተጠቀመው ሲሆን ታዳጊው በመሀል አማካኝ ቦታ ላይ ተሰልፎም እንደተጫወተም ተነግሯል። ንዋኔሪ በመጀመሪያው አጋማሽ ከማይሉሲስ ኬሊ ጋር በመሆን በመሀል ሜዳው ላይ መጫወት የታወሰ ሲሆን በጨዋታው ላይ ሪስ ኔልሰን፣ ኤታን ንዋኔሪና ሴዳክ ኦኔል ባስቆጠሯቸው ጎሎች አርሰናል 3-0 በሆነ ውጤት ማሸነፉም ታውቋል። አርሰናል አማካዩን ለመሸኘት አሁን ላይ ተቃርቧል ተባለ። ሃምቡርግ ባለፈው ውድድር ዘመን በውሰት የወሰደውን ፋቢዮ ቬራ በቋሚነት ለመግዛት እየሰራ በመሆኑ አርሰናል በመደበኛ ተሰላፊነታቸው ካልተረጋገጡ አማካዮች አንዱን ለመሸኘት የተዘጋጁ ይመስላልም ተብሏል። ፋቢዮ ቬራ በሚኬል አርቴታ ስር ቦታውን በቋሚነት ለማስከበር ሲታገል ከቆየ በኋላ ወደ ጀርመን አምርቶ በውሰት ከተጫወተ ወዲህ በራሱ ላይ የነበረውን እምነት መልሶ መገንባትም ችሏል። አሁን ላይ ተጫዋቹ ሆነ ሃምቡርግ ግንኙነታቸውን ለመቀጠል ፍላጎት እንዳላቸውም ተሰምቷል። የ26 ዓመት በውሰት ቆይታው ወቅት አስፈላጊ የፈጠራ ተጫዋች በመሆን በውድድር ዘመኑ በሰባት ግቦችን ማስቆጠርም ችሏል። ከአርሰናል ያለው ኮንትራት እስከ 27 ድረስ የሚዘልቅ በሆኑም ይህ ክረምት ለመድፈኞቹ ወሳኝ ወቅት ነው። አሁኑ መሸጥ መልሶ ከቡድኑ ጋር ማቀላቀል ወይም በኮንትራቱ የመጨረሻ ዓመት ዋጋው የባሰ እንዲቀንስ ማድረግም ተብሏል። ንግግሮች የቀጠሉ ቢሆንም ሁለቱም ክለቦች በዝውውር ዋጋው ላይ አሁንም መስማማት አልቻሉም ተብሏል። በጀርመን እጅጉን ታማኝ ነው ፍሎሪያን ፕሌተንበርግ በወጣው አዲሱ ዘገባ መሰረት ሃምቡርግ በቋሚ ዝውውር ላይ ከአርሰናል ጋር መደበኛ ግንኙነቱን የቀጠለ ሲሆን ቬራ ደግሞ ስምምነት ላይ ይደርሳሉ ብሎ ተስፋ ያደርጋለን ብሏል። ይህ የፖርቱጋል አማካይ ባለፈው ውድድር ዘመን በሃምቡርግ የተሻለ ተጽዕኖ ፈጣሪ የነበረ መሆኑም ወደ ቡንደስሊጋው ክለብ የመመለስ ፍላጎት እንዳለውም ተነግሯል። ሃምቡርግ ተጫዋቹን ለማስቀረት ያለው ፍላጎት ግልጽ ቢሆንም የገንዘብ ጉዳይ ግን የመጨረሻውን ውጤት ይወስነዋልም ተብሏል። የመጀመሪያው ውሰት ውል ከ20 እስከ 22 ሚሊዮን ዩሮ የሚወጣ የመግዛት አማራጭ ሲሆን ይህ ዋጋ ከጀርመኑ ክለብ መደበኛ የውጪ መጠን በላይ እንደሆነም ይታመናል። ሌላው የዴሊ ካኞን ዘገባ እንደሚያሳየው ከሆነ ሃምቡርግ አሁን ጥያቄ አቅርቧል። የክለቡ የበላይ ኃላፊ ኤሪክ ወር ለአርሰናል ግልጽ የሆነ የገንዘብ መጠኖች እንዳቀርቡ ያደረጉት ሲሆን የቀረበው ጥያቄ ግን ወደ 10 ሚሊዮን ዩሮ ገደማ የሚጠጋና በክፍያ ደረጃዎች ሊከፈል የሚችል እንደሆነ ይታመናልም ተብሏል። የቬራ ክለባችን ቆይታ እንደጠበቀው ሙሉ በሙሉ አላደገም። የቴክኒኩና የመጨረሻ ኳስ ለማመጨት ብቃቱ ግልጽ ቢሆንም ጉዳቶችና ከአካላዊ ብቃት ጋር ለመላመድ አለመቻል እና የቦታው ድሮ የመኖሩ መደበኛ ቦታ እንዳያገኝ አግዶታልም ተብለዋል። አርሰናል ከዓለም ዋንጫው እረፍት በኋላ 3 ጨዋታዎችን በድጋሚ ያገኘ። አርሰናል የፕሪሚየር ሊግ ዋንጫውን ለማስጠበቅ በሚያደርገው ዝግጅት ላይ ቪክተር ጊዮከሬስ ከኤቨርተንና ፔሮ ሂንካፔ ከዓለም ዋንጫው እረፍታቸው ተመልሰው ቡድኑ መቀላቀላቸው ለስብስቡ ትልቅ ጥንካሬ ይሆናልም ተብሏል። መድፈኞቹ አሰልጣኝ ሚኬል አርቴታ ተጫዋቾቻቸውን ለውድድር ዘመኑ የሚያዘጋጁበት የሞቃት አየር ልምምድ ለማድረግ ወደ ስፔን ዢሮና አመርተዋል። የሰሜን ለንደኑ ክለብ ኦገስት 1 ከስፔኑ ክለብ ዢሮና ጋር የሚጫወቱ ሲሆን 3 ተጫዋቾች ቡድኑን ከተቀላቀሉ በኋላ ወደ ጨዋታው የሚመለሱበት አጋጣሚ ሊሆንም ይችላልም ተብሏል። ዮከሬሽ ሃቨርትና ሂንካፔ በሰሜን አሜሪካ በተካሄደው የዓለም ዋንጫ ላይ ስዊድንን፣ ጀርመንና ኢኳዶር በኩል የተጫወቱ ሶስቱም ሀገራት ከ32ቱ የጥሎ ማለፍ ውድድር መውደቃቸውም ይታወሳል። ከዓለም ዋንጫው በኋላ ረፍት የወሰዱት ሶስቱ ተጫዋቾች አርሰናል በቀድሞ ወደ ዝግጅቱ በከፍተኛ ሁኔታ በሚያፋጥንበት በዚህ ወቅት የቡድን አጋሮቻቸውንም ተቀላቅሏል። ወደ ስፔን ያደረጉት ጉዞ ከዝግጅት በስተጀርባ ከኤምኬ ዶንስ ጋር ካደረጉት የወዳጅነት ጨዋታ በኋላ የተደረገ መሆኑም ታውቋል። መድፈኞቹ በሶባሬቴ ልምምድ ማዕከል የአንደኛው ሊግ ክለብ ኤምኬ ዶንስን 3-0 ማሸነፋቸው የሚታወስ ሲሆን በሚቀጥለው ሳምንት መጨረሻ ደግሞ ከዢሮና ጋር ከሚያደርጉ ጨዋታ በኋላ አርሰናል ወደ ደብሊን በመጓዝ ረቡዕ ኦገስት 5 በአቪዣ ስታዲየም ከሪያል ቤቲስ ጋር ይጫወታሉ። በመቀጠል እሁድ ኦገስት 9 በኤምሬትስ ስታዲየም በሚካሄደው የኤምሬትስ ካፕ ቦሩሲያ ዶርትመንድ ይገጥማሉ። በመቀጠል ረቡዕ ኦገስት 12 ደግሞ በሜዳቸው ከኮሞ ጋር የሚጫወቱ ሲሆን እሁድ ኦገስት 16 በካርዲፍ ሚሊኒየም ስታዲየም በኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲ እንደሚገጥሙም ይታወሳል።
አርሰናል ሌሎች ቁርጫዎችን መቼ ያገኛል የሚለውን እንመልከት። ጋብሪኤል ማርቲንና ጋብሪኤል ማጋሌሽን በቀጣይ ሳምንት የሚያገኝ ሲሆን እንዲሁም ማርቲን ኦዴጋርድንም እንደዚሁ ያገኛል። ዴክላን ራይስ፣ ቡካዮ ሳካ፣ ኖኒ ማዱኬ፣ ኤቤሬቺ ኤዜና እንዲሁም ዊሊያም ሳሊባ ግን ከዚህ በኋላ እስከ 2 ሳምንት የሚደርስ እረፍት ያገኛሉ ተብሏል። ነገር አርሰናል ዊሊያም ሳሊባ ለረጅም ሳምንታት እንደማያገኘውም ይታወሳል። እንዲሁም የስፔን ዓለም ዋንጫ አሸናፊዎቹም ዴቪድ ራያ፣ ማርቲን ዙሜዲና እንዲሁም ሚካኤል ሜሪኖም አንድ ላይ ይመለሳሉ ተብሎ ይጠበቃል። ውድ ቤተሰቦች ለዛሬ በረ ቆይታ በዚህ ያበቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።